ሰላም እንዴት ናችሁ? ውድ የኢዮቤልዩ ተከታታዮቻችን እንደምን ሰነበታችሁልኝ? እንደምን ቆያችሁ? እኔ እግዚአብሔር ተመሰገነ ይሁን አለሁላችሁ። እኔ በጣም ደህና ነኝ። ተመልካቾቻችን እናንተስ እንዴት ናችሁ? እኔ በጣም ደህና ነኝ። ሲመስለኝ እንደዚህ ይዤ አያዛልቀኝም። ስለዚህ ካሜራውን ባስቀምጠውና ባወራችሁ የተሻለ ይመስለኛል። ስለዚህ ካሜራውን ላስቀምጥ። ያለብዛት ሲደክመኝ ብዙም አላወራችሁም። ስለዚህ ካሜራውን ባስቀምጥ የተሻለ ይመስለኛል። ግን ላይቱ በደንብ እንዲታይ ብዬ ነበረ፣ ጭልም እንዳይልባቸው። ስለዚህ ቆይ እንደምን ብዬ ቻሌንጅ ላደርግ ይሻላል። እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን አለሁላችሁ። እንግዲህ ባለፈው ቪዲዮ ላይ ያጋጠመን ነገር አይታችኋል። ቪዲዮ እየሰራን ያው የቀን ውሏ ትንሽ እያመማት ነበረ ዋለችውና ማታ ላይ ሰርፕራይዝ አድርገኝ እንግዲህ ትንሽ ሆዷን አሟት ነበረና ብዙ ሰዎች እንግዲህ ጉዝና ስትሉ ነበር። ግን ደግሞ የሆድ ቁርጠት ምናምን ነገር ነው፣ ሆዷን ይቆራርጣታል ምናምን እንደዛ ምናምን አይነት ስሜት ነውና እርግዝና ምናምን እሷም አልመሰላትም እንደዚህ ነገር ሀፕን ያርጋ ምናምን አላሰበችም። እና ዝም ብለን ግን ለምንም እንግዲህ አሁን ዛሬ ቼክ እናድርግ። አሁን ደህና ናት፣ መለስ አድርጓታል፣ ሆዷን ተሽሏታል። ግን ዝም ብለን ቼክ እናድርግ፣ ምናልባት አይታወቅም እንዲሆነው። ተመልካቾቼ ሁላችሁ ምኞት እንደሆነ አውቃለሁ። የሰው ልጅ ከተጋባ በኋላ እንግዲህ ቀጣይ ልጅ መውለድ ነውና ያው እኛም እንፈልጋለን እመኛለን። ያው ሁላችሁም ኤክስፔክት የምታደርጉትም የምትጠብቁትም ለእኛም መልካም የምትመኙልን ነገር እንደሆነ እናምናለን። እና ምናልባት እስቲ እንደዛ ነገር ከሆነ ቼክ እናድርግ ብዬ እኔ አስገድጃታለሁ። እና እሷ እንኳን እንደዚህ ነገር አይደለም እንደዚህ አይነት ስሜት አይደለም አለችኝ። ግን ግድ የለም ቼክ እናድርግ፣ በኋላ ላይ ነገሮች ችግር እንዳይፈጠሩ እናደርግ፣ አይዞሽ ብዬ ጀስት ትንሽ ያለቻ ቼክ ማድረጊያው በእሷ ቼክ ለማድረግ እንግዲህ ይዤ ገዝቼ አሁን ቤት ገብቻለሁ ማለት ነው። እንግዲህ ላይ ወጥቼ ያው ቪዲዮ ምናምን እንደምቀርጽ ነው አታውቅም። እምቢ የምትለኝ ራሱ ይመስለኛል። ምንም ባልተረጋገጠ ነገር ላይ ምንድነው ዝም ብለህ መቀረጽ ልትለኝ ትችላለች። ግን እነግራታለሁ፣ ምናልባት እኮ አይታወቅም፣ ሊሆንም ከሆነም ደግሞ ማስታወሻም ይሆነናል። ለእናንተም ደግሞ እንድታውቁት ብዬ ነው። ዝም ብዬ ጉዘራለችን ብላችሁ ምናልባት ደብቃችሁ ነው ምናምን እንዳትሉ ባሳያችሁ የተሻለ ነው ብዬ ስላሰብኩ ነውና ተመልካቾቼ እስቲ ሬዲ ገዝቼ መጥቻለሁ ከፋርማሲ። ታለ መሰላችሁ በጣም ትንሽ ነው እንደዚህ። እኔ በጣም እኮ ትልቅ ወይም ደግሞ ሰፊ ነበር መሰለኝ፣ ግን በጣም ትንሽ ናት። እና ድሮ ኦፖፕ ምናምን ቼክ ኦፖፕ ምናምን መጣታል አይደል? ልክ እንደዛ ነው። በጣም ትንሽ ነውና እርግጠኛ ነው ምናምን ያልኩት አዋለኝ። ኦኬ ሳላፖ እንደዛ ነውና እስቲ በዚህች ቼክ እናደርጋለን። በጉ ደርሶን እኛም ይኸው እግዚአብሔር ይመስገን። እስቲ የሚሆነውን ነገር አብረን እናያለን ማለት ነው። አሁን ቤት ነኝ ያለሁት፣ ስለዚህ ውስጥ ገብተን እሷንም እንግዲህ እንነግራታለን ማለት ነው። ከሆነም ተመስገን፣ ካልሆነም ደግሞ ወደፊት ይሆናል እያለን እንቀጥላለን ማለት ነው። ተመልካቾቼ ለማንኛውም መልካም ምኞታችሁን በውስጥ ስለገለጻችሁልን በጣም እናመሰግናለን። እዛ ቪዲዮ በኋላ የለቀኳት አንድ እናታችን ነበረች፣ የልጇ ታሞባት በጣም ተዛዝን። በጣም መንገድ ላይ ነበር ያገኘኋትና እኔ አቅሜን ረድቻት ደግሞ ሞር ቋሚ ደግሞ ጥሩ ነገር እንድታገኝ ብዬ ወደ እናንተ አጋርቻችሁ ነበር። እያገዛችኋት እየረዳችኋት ነው። በጣም እናመሰግናለን። እንደዚህ ቪዲዮዎች መጨረሻ ላይ ሰዎች የሚረዱ የሚታገሱ፣ ለእናንተም ለነፍሳችሁም መዳኛ እንዲሆናችሁ ለቅላችኋለን ማለት ነው። እነዚህ ብዙ ሰዎች ስለሚያወሩ ስለሚጠይቁ ማለት ነው። አሁን እጄ እየደከመኝ ነው፣ ስለዚህ አላውዛ። ለማንኛውም ዛሬም በመጨረሻ ቪዲዮ ላይ አስቀምጬላችኋለሁ አንዲት እናታችንን። ስለዚህ አግዟቸው፣ እርዷቸው። ለእናንተም ደግሞ ትልቅ የበረከት ስራ ነው ማለት ነው። ስለዚህ እየገባችሁ ያው አካውንታቸው እዛው አስቀምጥላችኋል። እየደወላችሁ አይዟችሁ በርቱ እያላችሁ ህይወታቸውን እያያችሁ እያዘናችሁ የአቅማችሁን ከበረከት ተሳታፊ ሆኑ ማለት ነው። እኛም እንደዚህ ቪዲዮ እየቀረጽን ስንለቅ በተቻለን አቅም አናፍርም ለመናገር፣ ምክንያቱም ቤተሰቦቻችን እንደምታግዙ እናውቃለን። ቪዲዮ ቀርጻችሁ ላኩልን ስንላቸው ምን ያህል ከራሳቸው ጋር ተደባድበው እንደሚልኩ ብታውቁ፣ ችግሮቻቸው በሰውባቸው እንደሚልኩ ብታውቁ፣ እውነቴን ነው የምላችሁ። ብዙ ሰው ሚዲያ ላይ መጣት አይፈልግም። የጊዜያዊ ችግር ነገ ይፈታል ብሎ ያስባሉ። አንዳንዱ ችግሩ በጣም የሚበስበትና በቃ ችግር የለውም ወደ ሚዲያ ቦጥ ይሻለኛል ብሎ ነው እየቀረጹ የሚልኩልኝና እና ደግሞ ካልቀረጽንና ወደ እናንተ ካልደረስን ምንም አይነት ኤቪደንስ አይኖራቸውም። ለዛ ነው
ቪዲዮ የምንቀርጸውና ቀርጸን እስከለቀቀን ድረስ ደግሞ እናንተ ደግሞ አታሳፍሩኝ፣ እየረዳችሁ እያገዛችሁ ቤተሰቦቼን እርዱ ማለት ነው ተመልካቾቼ። ለማንኛውም ብዙ አላብዛባችሁ፣ በጣም አመሰግናለሁ ሁላችሁም ስለምታግዙ ስለምትረዱ። ስለዚህ አሁን ገብተን ቼክ እናድርግ ማለት ነው። ለምኑም ሁለት ነው የገዛሁት። ሁለት ነገር በሁለት በሶስት ይጸናል ይባላል አይደለ? እንደዛ ብዬ ሁለት ነው የገዛሁት። ስለዚህ ገብተን ቼክ እናደርጋለን ማለት ነው። ሁላችሁም የትም እንዳትሄዱ፣ ሰብስክራይብ ማድረግ እንዳትረሱ። እንወዳችኋለን። ይመቻችሁ። እንደዚህ አታድርግ እንዴ! ለምን ችግር ተረስኩብሽ? ምን ነው አመመሽ? እንደገና አመመሽ? ይሻላል አይመስለኝም። ይሄ ነገር በደንብ አድርገን መጠየቅ አለብን። እንዴ ፍቅር ፊትሽ ደህና አይደለም እኮ አመመሽ? የኔ ቆንጆ በጣም ማርያም ከትናንትና ምናምን ቆንጆ እኮ ወጣት ምናምንስ ትንሽ አልፎ እኔ አልሰራም። ብሎግ እየሰራሁ ነው የመጡት። ለዛ ነው እየቀረስኩ ያለሁት። እሺ ሰው እንዴት ናት? አመማት እንዴ? ለቀለ እንዴ? ዛሬ አይደል ለቀለ ነው በአንድ ኮሜንት ውስጥ ተሄደ። በጣም ስለዚህ ነገ መለቀቅ አለበት ቪዲዮ። አንድም እነሱን አስደንቀናቸዋል፣ ሁለትም ደግሞ እኛ ደግሞ ምን እንደሆነ ማወቅ አለብን። ከመና አልሄድም አለሽ። ሆዴን አሞኛል፣ ሆዴን ነው ቁርጠት ነው። እሺ እሱ ደግሞ ኦልሬዲ ከማታ ጀምሮ ትናንትና ቀን ሙሉ፣ አሁን ደግሞ ዛሬ ቃሎች ነበር፣ ግን ደግሞ የምንሽ ነው አይደለ? ትንሽ ነው ተዘድ ዋሪስ እየተጠሰ ነው። ለምን ዋሪስ ወስድሽ? ሆድም ስለሆነ ዋሪስ ነው። ሌላ ነገር ቢሆንስ ምን ያናል ማለት ሆድም ከዚህ ፊት አሞኝ ስለነበር ከዛ ይሆናል እንዴ? ፍቅር ቤቢ ምናምን ቢሆንስ? አረ በቃ በቀይ ማግ ግን እንዴ ማደን አረ እንደሱ አይደለም። እንደዚህ ብላችሁ እንዳታስቡ እንዴ። እሺ ቆይ አይደለም። አይ የምሬን ነው እንዴ? ያስታውቅሽ ነበር አይደለም? ቤቢ አይደለም። እሺ አንተ ዝም ብለሽ ታዲያ ሳታረጋግጪ ዋሪስ እኮ ኖርማል ነው። አይጎዳም። መድኃኒት እኮ አይደለም ማለት ሆድን ስትታመም መጀመሪያ እሱን መውሰድ አሪፍ ነው ከሚዝር። እኔ ሆድሽን አሞሽ ባይሆን ስለምልሽ እኮ አሞኝ ታዲያ አታስቀኝ እንዴ! ምንድን ነው እንደዚህ የምትለው? አይ አረረኝ ይል ስሜቱ ይለያያል። እሺ ግን አይደለም በእርግጠኝነት ዛሬ ያስታውቅሻል። ስላልበላሁ አላስታወቀኝም። ለምን አልበላሽ እንዴ? አይገባም በቃ እምቢ አለኝ። እኔ ጀኔ መስለኝ ፍቅር። ለማንኛውም እንዴ ነገሮችን ቼክ አድርገን ከዛ ደግሞ እኔ አይደለም ማለት ካለብን ወደ ሕክምና እንዴ አሁን ደግሞ ወራሽ ዳራ ነው ከትንሽ ትብለሽ ሰሽ ተመልታ ዋሪ ሳይ እንዴት እንደሚያነቃኝ በቃ ከትናንት ነው። ግን ሰው ግን ሳይሽ ፊትሽ ውሃ አፍሯል ቤቢ ነው ማለት ነው ምናምን ያሉ ነው። ያው ኦልሬዲ ከተለቀቀ አምስት ሰዓት ነው ሆነ መሰለኝ። ይሄው ኮሜንት ነው ባንዴኮ እኔ ግን አይደለም ነኝ። አረ ፍቅር አይደለም እንዴ? ምን ሆነ ነው? ይኸውልህ ምን ካሜራውን ላስቀምጠው። እሺ ታዲያ የት ነው ያለው? ስታንዱ ወይ ጉድ! አንቺ ምንም ሳታውቂ ዋሪስ ወስደሽ እንዴ? ጥሩ ነው
ያው አስተካከልኩልሽ። እንደዚህ ብለህ የምታስበው ነገር ነው እንዴ? የሆድ ህመም እንደዚህ ያጋጥማል። እርግዝና እኮ ብዙ አይነት ስሜቶች አሉት። ማቅለሽለሽም ከባድም ጠዋት በጣም ነው የሚያቅለሽልሻቸው። እኔ ደግሞ አያቅለሽልሽኝም። በቃ ምግብ ብቻ በአይኔ ባይዞር ደስ ይለኛል። ያስቀብጥሻል? እሱ ስላለ ነው እርግዝና ነው ያላሰብኩት። እርግዝና ወረታች አይልም ወደ ላይ እንጂ አይደለ? ምን ነው እናርኩ ዘረሽ ግን ቼክ ብናረግስ ከየት ይመጣል? ቼክ ማድረጊያው ነው። አንድ እሱ ገዝቼ መጥቻለሁ። እስቲ ማርያም እንበል። ማርያም የምሬን ነው። እስቲ ገብርኤል እንበል። ከስተመጣ ከበላ ፋርማሲ ብሪኛ ቴስት ተርካቸው ከዛ የሆነ ኦፖፕ ጆዲስ መበጠጫ ይመስላል። ምን ደረሰክሽ እንዴ? ማትገመቱን ማለት አሁን ነው እንዴ? እኔ እንደዚህ አልገመትኩም። እንዴት እንደዚህ ታደርጋለህ ብዬ እና እንዴ ጭንቀት ነው። እኔ ኃላፊነት እኮ አለብኝ። እኔ እስቲ ማርያም ገዝተሃል? አንድ ብቻ ነው የገዛኸው? አይበቃም ነው ራሱ ነው። ፕሬግናንሲ ቴስት አረጋግጥ ተጠቅመሽ ከዚህ በፊት አይ ሌላ ሰው ነው ሲጠቀመው አይተሽ ታውቂያለሽ? እዚህ ጋር ነው። ቆይ ስንት ነው የገዛው? አንድ ብቻ ገዛ? ምን ነው በቂ አይደል እንዴ? እውነት ሌሎች ሰዎች ሲገዙ ማውቀው 2 3 ይገዛሉ። እሺ አንደኛው ልክ ባይሆን አንደኛው ልክ ቢሆን አንደኛው ማረጋገጫ ምን ይለያያል? 2 አይነት ውጤት ከሰጣቸው ምን ይለያያል? እንደዚህ ይለያያል? ከእሱ የምጣለው ችግር የለውም። በዚህ ቼክ ነው መጀመሪያ አረ አይደለም። እኔ እንደው ከፈለክ እንትን አድርገው። ምናልባት አንተ ቆም ፖዚቲቭ 2 መስመር ሲኖር ፖዚቲቭ ማለት ነው። አንድ መስመር እኮ ደግሞ አይደለሽ። ጉድ ነው ጉድ። እንዴት ከስተት እንጣለን? ኤክስፐርት 2027 ነው ይሄ። እስከ 2027 ያገለግለናል። እሺ በደንብ ቆጥበሽ እጂ ቆጥቤ ልጠቀም ነው። አንዴ ተጠቀሚያለሽ አይደለ? እጠባርገሽ ቁጭ። እሺ ነው አሁን ግቢ። ኧረ ፍቅር እንዴ ደህና ነኝ አይደለም? በእናትሽ ፍቅር እኔም ለእንትን በልና ሆድሽ ከሆነ ዋሪሱን እንበረታበታለን። ወይም ደግሞ ሐኪም ቤት ደግሞ በጣም የሚያስቸግርሽ ከሆነ ሐኪም ቤት በደንብ እንሄዳለን። አሁን እንኳን እኮ ሆድሽን ቢያምሽም እኮ ግዴታ እንደዚህ ነገር ምን ይችላል ያው ኤክስፔክት እያደረገን መጠበቅ ነው። እሱማ ግን አይደል እንዴ? ስለዚህ ቼክ ማድረግ አይከፋም። ምንድነው ይሄን ከዛ ያጣብሽ ታስቀምጫለሽ። አይተጣበባ እናጥበዋለን። ምን ችግር አለ? ወይ ተጠበዋለን። ቼክ እና ቆስት ክፈቹ እንጭል ክፈቶች እንቺ ዋጋ በረብጠች ትሽ በተላል ምንድነው? እኔ ምን የተለየ ነገር እያወራሁ አይደለም እኮ ነው እንዴ? አዲስ ሆነክብኝ ሁሉም ነገር። እንዴት ወይ ጉድ! እንቺ ሽንቴ አልመጣም እና ውሃ በደምብ ጠጪ። እሺ ዘልኝ ነው ማርያም። እሺ ውሃ በደምብ ጠጪ። አውሪያችሁ እስከዛ ንገሪያቸው። ወይ ጉድ! አውሪያችሁ። እሺ እኔ በሰበቡ ውሃ ላስመጣው ፈልጌ ነው እንጂ ሽንቴ ይመጣል። ውሃ የለማ። አየህ ውሃ የለም። እንግዲህ በጣም ያሳዝናል። ታዲያ ለምን የላኩ መሰለ? ገዝተልኝ እንድመጣ እኮ ነው። በቃ ውሃ እንደሌላ አይተህ ገዝተህ እንድመጣ። ሽንቴ አልመጣማ።
እንዴ ነሽ ትሽማይ ተጣብቆ ነው የሚፈልገው አጣም ለማይካችን እሺ አረብ አይ ምንም የሚሆን ነገር አይደለም ማለት አሁን ምንድነው አይነፍስበትም አይደል ይነፍስበታል እንካክደለ የምር አረብ ዲዲ እንካ እሺ አሁን ታረግልሽ መሰለሽ ማርያምን ሂጂና ቼክ አድርገን በዚህ ወይ ለም ገዝቻለሁ ማርያም አዎ ይሄኛው እንዳልሽው ነው ነገር በሁለት ይጠራል ይባላል ስለዚህ ያንን ከማሰብ አንፃር ነው አዎ ስለዚህ አሁን ሂጂና ቼክ አድርገሽ ነው ግዴለሽ ፍቅር ቆይ አይ ግን የምር እስከ 3 ወር ቆይ ነገር ምንድነው የማይነገረው እንደዚህ እርግዝና እኮ ይደበቃል ሆድሽን አሞሻል ሆድሽን ቼክና እንዴ ነው ስታቂ ነው የሚደበቀው አይደል እንዴ ከዚህ አሁን እሺ እርጉዝ በሆነስ ምንድነው የምንለው አሁን ለተመልካች እርጉዝ ነሽ እግዚአብሔር የተመሰገነ ይሁን አምላካችን የተመሰገነ ይሁን እንኳን ደስ ያላችሁ እንኳን ደስ ያለን የልጅ አባት ልጅ እናት ነው ለቀ እንዴ ምንድነው የምታካብጁ እዚህ ወደ እሺ ሽንትሽ አልመጣም በቃ እንቀመጣለን አስቀመጣ ቆይሽ ቆይ ከዚህ በኋላ ማለት ነው እንደው የሆነ ነገር ይናመመኝ ምግብ እንኳን ካልተሳይስ ማማኝ እንደው ፍልቅ ቢልብኝ ምናምን በቃ እርጉዝ ናት እያልኩ ለምን ወይ ደርዘን ገዝታ አታመጣም ቤት ውስጥ ወዴ በመልካም ነገር ወሰጂው አይ በመልካም ነገር እኮ ነው የወሰድኩት ግን እንደው ያንተ አና ብለ ቴስት የሚደረገው እንዴ ቴስት የሚደረገው ምን ምልክት ስታይረ ቴስት የምታደርገው እኮ መቼ ምልክቱን እኮ መቼ አስታውቅሽ እኮ ታዲያ ሆዴን አሞኝ እኮ ነው አይ አይተበቅም እንዴ አንተ በሽተኛ እንዳለ አብነንክብኝ ካንተ ጋር ስከራከር አሁን ይጅና ቴስት አድርጊ ካልሆነ ምንም ነው ከሆነ ደግሞ ምክንያቱ ያ ነው ማለት ነው ካልሆነ ደግሞ አዎ እንዳለው ሆድ መምን የሚሆነው ሆድሽ ደግሞ እስከ መጣደስ ካልተሻለሽ አዳረሽን ደግሞ ሐኪም ቤት ሄደን ታከሚያለሽ ወሬሱ ካልሰራ ማለት ነው አሁን ይጅና ለምን ታስቸግረኛለሽ እኔ ፈልገኝ ንፋስ ነው በቃ ማለት ወጥቼ ዞር ዞር ብዬ መምጣት ይሄ ነው ዞር ዞር ነው አያችሁ ይሄ እንትን ምልክት ነው እሺ ደስ እንዲል ነው እንጂ በእርግጠኝነት አይደለም እሺ እናት ይሆናል እንዴት ነው እሺ ማርኩ ምንድነው ማርኩ እሺ ነው ይሄ ላንቺ ነገር እንደ ፋርማሲስት አይደለሽ እንዴ ታዲያ እንደዚህ ከፍ የሚያሳዩን መሰለ እንዴ ፍቅር አይተሸተቂ እንደዚህ አውቃለሁ እንደ ውስጥ ነው ላጧ ምንም ችግር የለውም እንደው ስሻን አስታየኛለህ አላልሳላሽ እጂ ታዲያ አንተ እንዴ ይዘሽ ነኝ እንጂ ምን ነው ሸመተው ቴስት አረግ ይሄዱ እቺ አንተ ልጅ እጂ ማረቢ እንዴ ምን ነው ማመጣው እንዴ እንዴት ይመጣል እሱ እንዴ ይመጣና ታዲያ ነክረሽ ታውይ ነው እንዴ እኔ ነክሬ እንደዚህ አርቄ ሳያ አመጣልሃለሁ አይ ደሳለሁ ያንተ ሽንት እኮ አይደለም የራሴ ሽንት እኮ ነው የማመጣው እንዴ እኮ ይዘሽ ነኝ በብርጭቆ አድርገሽ ይዘሽ ነኝና ቆላምጣው ጭራሽ በብርጭቆ ከዛ ማስነካት እንደሆነ አውቃለሁ ቆላምጣው ወይም ብርጭቆ ይሻላል ማረቄ መረቂያ ይሻላል ወይስ በውሃ ብርጭቆ ይሻላል በምን ቤት ይሻላል አይ እንደዛ በኮዳ ላምጣው አይደለም አንቺ አውቀሽ ነው ማለት ምን እንዲያምጣውና እንዴ ፍቅር ምን ነገር ላይ በክዳን በይዘሽ ነኝ አላመጣው ምን አላመጣው ትንሽ እኮ ነው የሚፈልገው እንደውም አልመረምርም ተቸግሪኝ ማለት ነው ተቸግሪኝ እንዴ እና አይኔ ሳይ ነው እንዴ ሞመንት እንፈልገዋለሁ እኮ አንቺ ከይሽ በኋላ እንዴ ነው እኔ ምንድነው ምን ታላቅ እሺ በረዶ ነገር ምናልባት ማረቂያ ምን እሺ ይሁን ልንገርህ አታስቀይስ አሁን ምን እንደሆነ ልንገርህ እንትን ውስጥ ነክራ ቀጨናት እሺ ነክሬ እየሩት ኩጄልህ እመጣለሁ እሺ ከዛ እናያለን አብረን ማለት ነው አብረን እኮ ቪዲዮ ላይ እናስገባም እኮ አብረን ንክት እናደርጋለን ከዛ ከሆነ እዛ ታዲያ እንዴት ነው ቢደፋስ አጋጣሚ ምን ቢልስ አይደፋም እንዴ ነው የምታስቸግሪኝ እሺ አብረን ሽንት ቤት ቼክ እናድርግ እንሂድ እስከነ ካሜራ ነክረን ይዘን እንመጣለን ምን ሆነ ነው እሺ ይዘሽ ነኝ ነክረሽ እኔ ችግር የለም እሺ ሸንተሽ ጥሪኝ ግን እዚህ
ባልበላ እንጀቴ አትደርቅ ከሄነስ በኋላ እንትን እንደዚህ አርጊና ከዛ ጥሪ ይሄን ወስደሽ ቶሎ ደርሰን መጣለን አብረን ጥሪኝ እሺ አይሻልም ተመልካቾች ለምን ቼክ ማድረግ ነው የመሰለ ነገር የለም ቼክ ካረገን በኋላ ደግሞ እዛ ደግሞ ወደ እሺ እሺ ክርክር ጭቅጭቅ ሆነብኝ ተመልካቾች ጨረሽ ያው በርግጥ ከኔ በላይ እሷ ያለችበት ነገር ታውቀዋለች ግን ዝም ብዬ ቼክ ማድረጉ አይከፋም አይደለ አላጠፋውም ማሙን ያለውን ነገር እንደ ፋርማሲስት ያለውን ነገር በደንብ አድርጋ ታውቀዋለች ፔኑንም ምንም ታውቀዋለች ግን ያው አይምሮ ምንም ቢሆን ማድረጉ ጥሩ ነው ብዬ አስባለሁ እንጂማ በግምት ብቻ የምናውቀው ቢሆን ይሄንንም መዘጋጀቱ ምንም ትርጉም የለውም። ያስተላልፍ እንዴት ናችሁ? ዛሬ ወደ እናንተ የመጣሁበት ምክንያት ያው በጣም ነገሮች ስለከበዱኝና በጣም ስለከፋኝ ነው። እርዳታችሁን ፈልጌ ነው የመጣሁት እና ስሜ ውበት ይባላል። የ3 ሳምንት አራስ ነኝ። በኦፕሬሽን ነው የወለድኩትና ነገሮች ከአቅሜ በላይ ሆነውብኝ ነው ወደ እናንተ ለመጣ የተገደድኩት እንድትረዱኝ ነው። በቃ የቤት ኪራይ መክፈል እስካለመቻል ድረስ አሁን ደግሞ በዚህ ላይ እንደዚህም ሆኜ ቤት ልቀቂ ተብያለሁ። ምክንያቱም በጊዜ ስለማልከፍል የልጅ አባት አብሮኝ አይደለም ያለው እና የአቅማችሁን የምትችሉትን ከ50 ብር ጀምሮ እንድትረዱኝ ስል ነው ወደ እናንተ የመጣሁት። በተለይ ሴቶች እናቶች ሆናችሁ ያለሁበትን ፔን በደንብ ትረዱታላችሁ። ይሄ እኔ ማንነት አይደለም፣ ምሰራ ሰው ነበርኩኝ ግን ነገሮች